እርግጥ ነው ዓለማችን በርካታ የጂኦፖለቲካና የፋይናንስ ድብቅ ሴራዎችን ተመልክታለች። በዓለም አቀፍ ፖለቲካ ውስጥ ትልቁ ወንጀል አምባገነን መሆን አሊያም ደግሞ የሰብአዊ መብት ጥሰት መፈጸም አይደለም። ትልቁ ኃጢአትና ይቅርታ የማይደረግለት አንድ ነገር ቢኖር ወደ ፔትሮ ዶላር ጦርነት እጅህን መስደድ ነው። ከሳዳም ሁሴን እስከ ሙአመር ጋዳፊ፣ ከሁጎ ሻቬዝ እስከ ኒኮላስ ማዱሮ እጃቸውን ወደዚህ ነገር አንድ ስንዝር በመራመዳቸው ብቻ መጨረሻቸው ሳያምር ቀርቷል። በድብቁ የፔትሮ ዶላር ጦርነት ቲዮሪ ውስጥ አደጋ የደቀነ አካል መጨረሻው ከባድ መሆኑ ለማየት ወደ 1970ዎቹ የኋሊት ተመልሰን የጉንጉን ሴራዎቹን እንፈትሻለን። ክቡራትና ክቡራን ይህ ኦንታይም ሚዲያ ነው። ቻናላችንን ሰብስክራይብ በማድረግ አብራችሁን ዝለቁ። የፔትሮ ዶላር ጦርነት ሚስጥር በጥልቀት ለመመርመር በመጀመሪያ ዶላር እንዴት የዓለም ንጉስ ሆነ የሚለውን ጉዳይ እንመልከት። እንደ አውሮፓውያኖቹ አቆጣጠር 1974 አሜሪካ ከሳውዲ አረቢያ ጋር የፈረመችው ስምምነት ዓለም አቀፍ ገበያውን ሙሉ በሙሉ ቀይሮታል። ሳውዲ አረቢያ ነዳጇን በዶላር ብቻ ለዓለም ገበያ እንድትሸጥ፣ አሜሪካ ደግሞ የሳውዲ አረቢያው መንግስት በተደላደለ ስልጣን ላይ እንዲቆይ ሙሉ ድጋፍና ከለላ እንድትሰጥ ቃል የገባችበት ስምምነት ነው። የኦፔክ ሀገራትም ወደዚሁ መንገድ ተከተሉ። ከዛሬ 50 ዓመት በፊት ይህ የሳውዲ አረቢያና የአሜሪካ ስምምነት ለአሜሪካ አዲስ ሲሳይ ይዞ የመጣ ነበር። ሀገሮች ነዳጅ ለመግዛት የግድ ዶላር ያስፈልጋቸው ጀመረ። በዚህም ምክንያት በርካታ ዶላር ሁሉም ሀገራት መሰብሰብ ጀመሩ። በዚህም አሜሪካ ዓለምን የምትቆጣጠርበት የጦር መሳሪያ ሆነ። ይህንን ስርዓት መንካት ደግሞ በአሜሪካ በኩል እንደ ትልቅ ኃጢአት መቆጠር ጀመረ። ዓለማችን በግልጽ ካየቻቸው ጦርነቶች መካከል አብዛኞቹ ከጀርባቸው ሲገለጡ የዚህ የገንዘብ ሚስጥር ይገለጣል። በዓለም አቀፍ ገበያ የዶላርን ተፈላጊነት ጠብቆ ለማቆየት የተደረጉ ጦርነቶች እንደነበሩ ግልጽ ማሳያዎች አሉ። ይህንን የፔትሮ ዶላር የበላይነት የተገዳደሩና የነዳጅ ሽያጫቸውን ከዶላር ውጪ ለመሸጥ የሞከሩ መንግስታትና መሪዎች ስልጣናቸው እልፍ ሲልም ሕይወታቸው ተነጥቋል። የመጀመሪያው የዚህ ስርዓት አመፀኛ የኢራቁ ሳዳም ሁሴን ነው። ሳዳም ሁሴን የፔትሮ ዶላር ስርዓትን የተቃወመ የመጀመሪያው የአረብ መሪ ነው። ሳዳም ሁሴን እንደ አውሮፓውያኖቹ አቆጣጠር 2000 ላይ የኢራቅን ነዳጅ በዶላር መሸጥ እንደሚያቆምና በምትኩ የአውሮፓውያኑ ዩሮ እንደሚጠቀም ለዓለም ሕዝብ ይፋ አደረገ። በወቅቱ በአሜሪካ ብቻ ሳይሆን በበርካታ የፋይናንስ ባለሙያዎችም የሳዳምን እርምጃ የኢኮኖሚ ራስን ማጥፋት ብለውት ነበር። አመክንዮው ደግሞ በወቅቱ የዩሮ ዋጋ ከዶላር አንጻር ደካማ ነበር። ነገር ግን በጥቂት ወራት ውስጥ የዩሮ ዋጋ እየጨመረ በመምጣቱ ኢራቅ ከፍተኛ ትርፍ ማግኘት ጀመረች። ከዚህም አልፎ ሳዳም ሁሴን ለነ ኢራንና ቬንዙዌላም ወደዚህ መንገድ እንዲገቡ መቀስቀስ ጀመረ። ይህ ታዲያ ለአሜሪካ ትልቅ ቀይ መስመር መጣስ ሆነ። እንደ አውሮፓውያኖቹ አቆጣጠር አሜሪካ በ2003 የጅምላ ጨራሽ መሳሪያ አላት በማለት ኢራቅን በግልጽ ወረረች። ሳዳም ሁሴንም በአጭር ጊዜ ተያዘ። በ2006ም በስቅላት እንዲቀጣ ተደረገ። አሜሪካም ታዲያ ወረራውን በፈጸመች ማግስት የኢራቁ ነዳጅ በዶላር እንዲሸጥ አደረገችው። ኒውክሌር የተባለው ነገርም በኢራቅ ምድር አልተገኘም። ጦርነቱ ግቡ ፔትሮ ዶላር ነበር። ሌላኛው የዚህ የፔትሮ ዶላር ጦርነት ተጠቂ የሆነው ደግሞ የሊቢያው መሪ ሙአመር ጋዳፊ ናቸው። ኮሎኔል ሙአመር ጋዳፊ የሄዱበት መንገድ ደግሞ ከሳዳም ሁሴን የበለጠ ለአሜሪካና ለአውሮፓ ሀገራት እጅግ አስፈሪ ነበር። ሙአመር ጋዳፊ የፈለጉት ነዳጅ በዩሮ መሸጥ ብቻ ሳይሆን አጠቃላይ የምዕራባውያንን የገንዘብ የበላይነት ገደል የሚከት አዲስ አህጉራዊ ስርዓት ለመፍጠር ነበር። አፍሪካዊ የሆነ ህልምም አልመው ነበር። ነገሩ እንዲህ ነው። እንደ አውሮፓውያኖቹ አቆጣጠር በ2009 ሙአመር ጋዳፊ ለአፍሪካና ለእስላማዊው ዓለም ሀገራት አንድ ወጥ የሆነ በንጹህ ወርቅ የተደገፈ የአፍሪካ የወርቅ ዲናር ጎልድ ዲናር የተባለ ስም የተሰጠው ገንዘብ እንዲያዋጡ ጥሪ ያቀረቡ። ይህ እውን እንዲሆንም ጋዳፊ ሊቢያ ያላትን ግዙፍ የወርቅ ክምችት ማለትም እስከ 104 ቶን ገደማ ወርቅ በመጠቀም መንገዱን ለመደገፍ አቅደው ነበረም። የጋዳፊ ስትራቴጂ የአፍሪካ ሀገራት ነዳጃቸውና ሌሎች የከበሩ ማዕድኖቻቸው ለምዕራባውያን በዲናር እንዲሸጡ ለማድረግ ያለመ ነበር። ይህ ከተሳካ በአፍሪካ የፈረንሳይ ገንዘብ ሲኤፍኤ ፍራንክ
ዋጋ ያጣል። የአሜሪካው ዶላርም ቢሆን ከአፍሪካ የኃይል ገበያ የሚያስወግድ ሆነ። ለሙአመር ጋዳፊም ታዲያ የፔትሮ ዶላር ጦርነት ሰለባ የሚያደርግ ሌላ የወጥመድ ሴራ ተዘጋጀ። 2011 ላይ በሊቢያ የህዝብ አመጽ እንዲቀሰቀስ ተደረገ። የሰሜን አትላንቲክ ቃል ኪዳን ኔቶም በአመጹ ስም ህዝቡን ከአምባገነን መሪ ለመታደግና ለሰብአዊ ድጋፍ በማለት ሊቢያን በወረራ ገባ። ጋዳፊም በአሰቃቂ ሁኔታ ከነህልማቸው ተገደሉ። ከመሞታቸው በኋላ የአፍሪካ የወርቅ ዲናር የሚባለው ነገር የአፍሪካ ህልም ሆኖ እንዲከስም ተደረገ። የሊቢያ ነዳጅም እስካሁን ድረስ በዶላር መሸጡን ቀጠለ። የወቅቱ የአሜሪካ የውጭ ጉዳይ ሚኒስትር የነበሩት ሂላሪ ክሊንተን የኢሜል ሳጥናቸው በኋላ ላይ ሲመረመር ፈረንሳይ የጋዳፊን የወርቅ ዲናር እቅድ የኢኮኖሚ ህልውና ትልቁ ስጋቱ አድርጋ ትመለከተው እንደነበር ያረጋግጣል። ሴራው ይቀጥላል። የፔትሮ ዶላር ሰለባዎችም ይቀጥላሉ። በዓለማችን ትልቁ የነዳጅ ክምችት እንዳላት የሚነገርላት ቬንዙዌላ ይህንን የፔትሮ ዶላር ስርዓት ለመቀየር ባደረገችው ሙከራ ምክንያት ቅጣቱ ከትናንት እስከ ዛሬ ከሁጎ ቻቬዝ እስከ ኒኮላስ ማዱሮ እየቀጠለባት ይገኛል። የቀድሞው የቬንዙዌላው ታዋቂ መሪ ፕሬዝዳንት ሁጎ ቻቬዝ የአሜሪካው የዶላር ኢምፔሪያሊዝምን በግልጽ በመቃወም የላቲን አሜሪካ ሀገራት የራሳቸው የሆነ ገንዘብ እንዲፈጥሩና ነዳጃቸውም በሌሎች ገንዘቦች እንዲሸጡ መቀስቀስ ጀመሩ። ሁጎ ቻቬዝም ወጥ ረገጡ። ሀገሪቱን በአሜሪካ ማዕቀብ ትሽመደመድ ጀመር። ሁጎ ቻቬዝን በመተካት ወደ ቬንዙዌላ ስልጣን የመጡት ደቀ መዛሙርታቸው ኒኮላስ ማዱሮ ደግሞ የባሰ ከአሜሪካ ጋር ሰፈጣ ውስጥ ገቡ። ማዱሮም ቬንዙዌላ ነዳጇን የምትሸጠው በቻይናው ዩዋን፣ በሩሲያው ሩብልና በአውሮፓው ዩሮ ነው በማለት እንቅጩን ተናገሩ። አሜሪካ ታዲያም በቬንዙዌላ ላይ አሰቃቂ የኢኮኖሚ ማዕቀቦች በመጣል ሀገሪቱ ለከባድ የኢኮኖሚ ቀውስና የኑሮ ውድነት ዳረገቻት። በአንድ ወቅት በሀገሪቱ የአንድ ዳቦ ዋጋ በ300% ጨምሮ እንደነበር ይወራል። የቬንዙዌላ ብሔራዊ የነዳጅ ኩባንያ ከዓለም አቀፉ የፋይናንስ ስርዓት ተቆርጦ እንዲወጣም ተደረገ። አሜሪካ በቬንዙዌላ በዚህ ብቻ አላበቃችም። አንድ መሪም ላከችላቸው። አንድ ሁዋን ጓይዶ የተባለ የአሜሪካ ወዳጅ ደግሞም የቬንዙዌላ የተቃዋሚ ፓርቲ መሪ የነበረ አንተ ፕሬዝዳንትነትን እውቅና ሰጣለው፣ ፕሬዝዳንትነትን አውጅ አለችው። ሰውየውም አወጀ። ነገሩ ግን አልተሳካም። በዚህ መንገድ ያልተሳካላት አሜሪካ በያዝነው ዓመት ፕሬዝዳንት ኒኮላስ ማዱሮን በአስገራሚ አጭር ኦፕሬሽን ማንቆርታቸውን ይዛ ወደ አሜሪካ ከነ ሚስታቸው እስር ቤት ወርውራለች። አሁን ላይ የቬንዙዌላ ነዳጅ ልክ አሜሪካ እንደምትፈልገው በዶላር መሸጥ እንደጀመረ ነው። የፔትሮ ዶላሩ ጦርነት አላቆመም፣ ይቀጥላል። ሌላኛዋ የዚህ ገፈት ቀማሽ ደግሞ ሶሪያ ናት። የሶሪያ ጦርነት የእርስ በርስ ጦርነት ብቻ የሚመስላቸው በርካታ ውሆች አሉ። ነገር ግን ከጀርባው ትልቅ የኃይል መስመርና የፔትሮ ዶላር ጦርነት አለበት። ነገሩ እንዲህ ነው። እንደ አውሮፓውያኖቹ አቆጣጠር 2009 ላይ የኳታር መንግስት በሶሪያ አቋርጦ ወደ አውሮፓ የሚሄድ ግዙፍ የጋዝ ማስተላለፊያ መስመር ለመዘርጋት አቀደ። ይህ ለአሜሪካና ለፔትሮ ዶላር ስርዓቱ እጅግ የላቀ ጠቀሜታ አለው። የሶሪያው ፕሬዝዳንት በሽር አልአሳድ ግን ይህንን የኳታርና የምዕራባውያንን ፕሮጀክት ውድቅ አደረጉት። በምትኩ አልአሳድ በ2011 ከሩሲያና ከኢራን ጋር በመሆን ሌላ የእስልምና ጋዝ መስመር ኢስላሚክ ፓይፕላይን የተባለው አዲስ ፕሮጀክት ተፈራረሙ። የሶሪያው በሽር አልአሳድም እዚህ ላይ ማኖ ነኩ። ዶላርን በማግለልም ነዳጃቸውን በዩሮ ለመሸጥ ተንቀሳቀሱ። ይህ ባደረጉ በጥቂት ወራት ውስጥ ታዲያ በሶሪያ ትልቅ የህዝብ አመጽ ተቀሰቀሰ። አመጹም በርካታ ሀገራት በውክልና ወደሚዋጉበት መቅዘፍ ወዲያውኑ ተቀየረ። ምዕራባውያንና የባህረ ሰላጤው ሀገራት የበሽር አልአሳድን መንግስት ለመጣል በርካታ ቢሊዮን ዶላሮች ለአማጽያን አፈሰሱ። በሽር አልአሳድ እድለኛ ናቸው። እንደ ሌሎቹ ህይወታቸው ባያጡም ሶሪያ እንዳልነበረች ሆና ወደ ስልጣን ግን ተመልሷል። ያ የተባለው ኢስላሚክ የጋዝ መስመርም እንዲመክን ተደረገ። የዶላሩን ነገርም ባለበት ቀጠለ። የሶሪያ ነዳጅ አሁን ላይ በዶላር እየተሸጠ ነው። እንደ ታዋቂው ጋዜጠኛ ሮበርት ኪዮሳኪ አገላለጽ ይህ የፔትሮ ዶላር ፖሊሲ የገንዘብ ፖሊሲ አይደለም፣
ይህ በጉልበት የሚካሄድ ዘረፋ ነው ይለዋል። ይህን የተቃወሙ ሀገራት ከሩሲያ እስከ ኢራን የማዕቀብ በትር እያረፈባቸው ይገኛል። አሁን በኢራን እየተካሄደ ያለው ጦርነትም ከዚህ እንደማያልፍ ብዙዎች ይናገራሉ። ኪዮሳኪ ሲቀጥል ስዊፍት የተባለው የገንዘብ ማስተላለፊያ ስርዓት ራሱ ገለልተኛ አይደለም ይላል። እሱ ራሱ የአሜሪካ የጦር መሳሪያ ነው ይለዋል። ከዚህ ስርዓት ከተገለልክ በዓለም አቀፍ ንግድ ላይ መሳተፍ አትችልም። በእርግጥ አሁን ይህ የፔትሮ ዶላር ጦርነት የሚሸነፍበት እድል አለ በማለት አንዳንድ አሜሪካውያን ተንታኞች መንግስታቸውን እየመከሩና እየገሰጹ ናቸው። ብሪታንያ ይህንን ትምህርት በከባድ ዋጋ ነው የተማረችው። ፓውንድ ስተርሊንግ ለ200 ዓመታት የዓለማችን መሪ ገንዘብ ነበር። ከሁለተኛው የዓለም ጦርነት በኋላ ግን ይህንን አጣችው። የብሪታንያ ኢምፓየርም በሁለት አስርት ዓመታት ውስጥ ከፓውንድ ጋር እንዲፈረካከስ ሆኗል። ታሪክ ራሱን እየደገመ ነው የሚሉ ተንታኞች አሁን እየተበራከቱ ናቸው። ልክ እንደ የዶቹ ጊልደር እንደ የብሪታንያው ፓውንድ የአሜሪካው ዶላርም አደጋ ላይ ነው እያሉ ናቸው። በተለይም የአሜሪካ ተቀናቃኞች አማራጭ መንገዶች እየፈለጉ ስለመሆናቸው ማየት ራሱ በቂ ቀላል ምሳሌ ነው ይላሉ። የቻይናው ቤልት ኤንድ ሮድ ፕሮጀክት ድሃ ሀገራትን ለመርዳት የመጣ ሳይሆን በቻይና ገንዘብ ማለትም በዩዋን የሚከፈል ዕዳን በማሰር ሀገራቱን ለመጠፈር ያለመ ነው ይላሉ። እንደነ ብራዚል፣ ህንድ፣ ደቡብ አፍሪካ፣ ቻይናና ኢትዮጵያ የሚገኙበት ብሪክስ የተባለው ስብስብም ስለ የጋራ ገንዘብ እያወሩ ያሉት እንዲሁ ስለሚዋደዱ ሳይሆን ከዶላር ውጪ አማራጭ መንገድ እየፈለጉ ናቸው ያሉት በማለት የአሜሪካን ኢምፓየር ይዞ እንዳይወድቅ በተለመደው ሴራም ቢሆን የዶላር የበላይነቱን እንድታስቀጥል እየወተወቱ ናቸው። የፔትሮ ዶላር ጦርነት ቲዮሪ የሚያሳየን አንድ ትልቅ የዓለም እውነት ትልቁ ወንጀል አምባገነን መንግስት አሊያም የህዝብ የሰብአዊ መብት ጥሰት ሳይሆን የዶላር የበላይነት እጅህ ላይ መስደድ ይቅርታ የማይደረግለት ኃጢአት ስለመሆኑ ነው። ሳዳም ሁሴን፣ ማአሙር ጋዳፊና ሁጎ ቻቬዝ ሞክረውት መጨረሻቸው ሞት ሆኗል። እንደነ ሩሲያና ቻይና በብሪክስ መንገድ እየሄዱበት ያለው አካሄድ የፔትሮ ዶላር ዘመን ማክተሚያው እየተቃረበ የሆነው ለሚለው ጥያቄ ጊዜ መልስ ይኖረዋል። በእርግጥ ይህ ሌላ ትልቅ መልእክትም አለው። ከአሜሪካ ፍላጎት ውጪ መሆን ዋጋው ከባድ ስለመሆኑ። ክቡራትና ክቡራን፣ ይህ ኦንታይም ሚዲያ ነው። መሰል ትንታኔዎች እንዲደርሳችሁ ኦንታይም ሚዲያን ሰብስክራይብ ማድረጋችሁን አትዘንጉ። በቀጣይ ፕሮግራም መሰል ሰፊ ትንታኔ ይዘን እንመለሳለን። ሰላም ለሰው ልጆች በሙሉ።